እንዴት ነው ያላችሁ ተመልካቾቻችን? ዛሬም ከስቱዲዮ ወጣ ብለን ነው የምንገኘው። አንድ ስፍራ ላይ እንገኛለን። ቢሃይንድ ዘ ሲን ይሰኛል የፕሮጀክቱ ርዕስ። ቢሃይንድ ዘ ሲን ደግሞ 3 ዓመታትን ሪሰርች ሲደረግበት የቆየ ሴቶችን ኢምፓወር የማድረግ በተለያየ የስራ ዘርፍ ላይ ያሉ ሴቶች ደግሞ ምን አይነት የስራ ጫና ሲደርስባቸው ቆይተዋል፣ እየደረሰባቸው ይገኛል፣ እንደ መፍትሄስ ምን አይነት ሀሳቦችን ማቅረብ እንችላለን የሚል ሀሳብን ይዞ ብዙ መምህራን፣ ሪሰርቸሮች እንዲሁም ደግሞ ሴቶችን ያካተተው ይህ ፕሮጀክት በዛሬው ዕለት ደግሞ የ3 ዓመት የሪሰርች ጥናቱን አጠናቆ ጥሪ በተደረገላቸው የተለያዩ አካላት እንዲሁም ደግሞ በተለያየ ስራ ዘርፍ ላይ የሚገኙ ሴቶችን በማሳተፍ በዛሬው ዕለት ምን ላይ ደርሷል የሚለውን ልንቃኝ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ እንደተለመደው አብራችሁ ቆዩ። እኚህ እናት በጣም ትልቅ ድምፃዊት ነበሩ። የኢትዮጵያ ዘመናዊ ሙዚቃ ሲጀመር ከነበሩት መካከል ናቸውና አንድ ሰው ጋር በፍቅር ይወድቃል እና ይህ ሰው ከቤተ መንግስት ነበር። ቤተ መንግስት ሰው ነውና በል እንግዲህ ሽማግሌ ላክና ለቤተሰቦቼ ትዳር እንመስርት፣ ቤተሰብ እንስራ ይላል። እሺ ይላል። ሄዶ ለቤተሰቦቹ ይነግራል። ማን ናቸው? እከሊት ቢደነግጡም ምንም አላሉት። ችግር የለም እንልካለን አታስብ ይሉታል። በሚቀጥለው ሰንበት ሽማግሌዎች ተሰብስበው እሱም እያየ ይሄዳሉ። ሄደው ሽምግልናውን ደርሰው ይመለሳሉ። ይጠሩታል። ያው እንግዲህ ሄደን መተናል። የጠየቅናት ግን የእከሌ የደጃዝማች እከሌ ልጅ ናት። ያቺ ያልካትን ልጅ ቤተሰብ አልጠየቅም። ለምን? መጀመሪያ የሰባራ ዘር አርቲስት ማለት ጥበብ። ሁለተኛ ሴት ጥበበኛ። አስቡ፣ በየምሽቱ የምትሰራ ወጣ ማትገባ ሰው ፊት የምትቆም ደፋር አይናውጣ በሉት እንግዲህ ዘርዘር እናርገው ካለ ይሄ ስለማይሆን ይሄ ተደርጓል። እንግዲህ እሱም ከዛ መውጣት አይችልም። ለእኚህ ሴትዮ መልእክቱን ይነግራል። ሁለቱም ልባቸው ተሰብሯል። ነገር ግን የበለጠ የተሰበረው የድምፃዊቷ ነበርና አንድ እርግማን ረገሙ። ጌታ ሆይ የኢትዮጵያን ሕዝብ አዝማሪ አድርገህ አሳዩ አሉ። ያ ስርዓት ፈረሰ። ደርግ መጣ። ደርግ መጥቶኝ ሴትዮ በረንዳቸው ላይ ቆመው ወደ ውጭ ሲያዩ የአካባቢያቸው ሴቶች ተሰብስበው አብዮቴ ማሮተቴ ደግመሽ ታብያለሽ እያሉ እየጨፈሩ ሲሄዱ አይ ጌታ አንተ ምን ይሳላል ቃሉ ይባላል። ይሄ በጣም ቢተር ትሩዝ ነው፣ ግን ያለፍንበት ነው። የጥበብ ሰዎች በዚህ ውስጥ አልፈን የመጣነው። ዛሬ ተቀይሯል ወይ? ያው እንደነ ፕሮፍ አይነት ሰው ያስተባበረው ጥናት ፍንትው የሚያደርገው የሚያሳየው ወይም ሼድ የሚያደርገው ላይት አለ። እኛ ደግሞ እንደ መምህር እንዳልኳችሁ ቅርብ እንደሆነ ሰው ብዙ የምናየው ነገር አለ። ልጆች፣ ወጣት ሴት ልጆች፣ ትንንሽ ልጆች ዩኒቨርሲቲ ሲገቡ የጥበብ ፍቅር ይዟቸው ጥበብ ለመማር ፈልገው ነገር ግን ቤተሰብ በፍጹም እዚህ ውስጥ አትገቡም ብሏቸው ያንን አሸንፈው ለመሄድ እያለቀሱ ቤተሰብ ይዘው መጥተው ተደጋጋሚ ብዙ ኢንሲደንቶች አሳልፌያለሁ። ወላጆች በመምከር ልጆቹን በመምከር በጣም ብዙ ዛሬ ድረስ ቤተሰብ የሆንኳቸው ሴት ተማሪዎች አሉ። እንግዲህ ይሄ ቢሃይንድ ሲንስ የሚለው ፕሮጀክት በፈጠራ ዘርፍ ያሉ ወጣት ሴቶች እና ስርዓተ ጾታ ኢፍትሐዊነት ወይም ኢኒኩዊቲ ምን ይመስላል የሚለውን ለማየት ሞክር ነው። በዛ ላይ ተግዳሮቶችን፣ ስኬቶችን፣ ፈተናዎችን ወጣት ሴቶች በዚህ ዘርፍ ላይ የተሰማሩ ምን አይነት ፈተናዎች ያጋጥሟቸዋል፣ ምን አይነት ስኬቶች አሉ፣ ምንድናቸው ችግሮች፣ ጾታን መሰረት ያደረጉ ስርዓተ ጾታን መሰረት ያደረጉ ችግሮች፣ መግለሎች፣ መገለሎች እና ሌሎችንም ጉዳዮችን በዛ ዙሪያ ላይ መረጃ ለማሰባሰብ የሞከረ ጥናት ነው።
በ3 ዓመት ውስጥ ብዙ ስራ ሰርተናል። ይህን ጥናት የሚያጠኑትን ራሱ ብዙዎቹን ወጣት ሴቶችን ነው የመለመልነው። የእነሱንም አቅም በተለያየ የጥናት ዘዴ ላይ በተለያዩ እንትኖች ላይ ብዙ አይነት አቅምን ሊገነቡ የሚችሉ ስልጠናዎች፣ ኮርሶች ተሰጥተዋል። እንዲያውም ሶስቱ ደግሞ ከነዚህ ውስጥ አንድ ወንድና 2 ሴቶች ውጭ ሀገር ሄደው 2 ወር እንዲቆዩ አድርገናል። የተለያየ ሀገር ከዛ እና እንዲሁም ደግሞ መረጃ ደግሞ ከተለያዩ ቦታዎች ከአዲስ አበባ፣ ከኦሮሚያ፣ ከአማራ፣ ከማዕከላዊ ኢትዮጵያ፣ ከሲዳማ ብዙ መረጃዎችን ሰብስበናል። አሃዛዊ መረጃም እንዲሁም ደግሞ ኳሊቴቲቭ ወይም ጥራት ያለው መረጃ ሰብስበናል። በዛ መሰረትም ደግሞ ብዙ ፖሊሲ ብሪፍ፣ ኤቪደንስ ብሪፍ፣ ትልቅ ሪፖርት እንዲሁም ደግሞ ዶክመንተሪ የተለያዩ ዶክመንተሪዎች ለህዝቡ ከወረቀት ባሻገር በድምፅና በምስል ተቀነባብሮ ለህዝቡ በሰፊው እንዲደርስ የተለያዩ ጥረቶችን አድርገናል እና በዛ ሁኔታ ውስጥ ነው ያለነው። ከኔ በላይ ሲኒየር ባች የነበረች አንድ ጓደኛ ነበረች። በተውኔት ጨዋታና በግጥም ጽሑፍ በጣም ተስፋ የነበራትና በዚህ ችሎታም የምትታወቅ ልጅ ነበረች። ነገር ግን ይህ ችሎታ ቢኖራትም የደረሳት መደበኛ ትምህርት ሌላ ዘርፍ ማለትም በአዲስ አበባ ዩኒቨርሲቲ የኢንጂነሪንግ ትምህርት በመሆኑ የምትወደውን የትምህርት ዘርፍ መቀጠል አልቻለች። ታዲያ የኢንጂነሪንግ ትምህርት 2ኛ ዓመት ላይ ሳለች በዩኒቨርሲቲ ውስጥ በተውኔትና በስነ ስዕል እንቅስቃሴዎች ላይ ለመሳተፍ ትሞክር ነበር። በዚህ ጊዜ ራሱን ዳይሬክተር የሚል ሰው አገኘች። እሱም በፊልም እንድትሳተፍ እርዳታ እንደሚያደርግላት ተስፋ ሰጣት። ያለፈውን ስራውን በማሳየትም ካሳመናት በኋላ ለፕሮጀክቱ እንደመረጣት ይነግራታል። እሷን በጣም ደስተኛ በመሆን ሂደቱ ሁሉ አልፋ በመጨረሻም ለመጨረሻ የቪዲዮ ቀረጻ ስራ ትጠራለች። ነገር ግን ወደ ቦታው ስትደርስ ነገሩ እንደጠበቀችው ሳይሆን ሌላ መልክ በመያዙ በጣም ትደነግጣለች። ይኸውም ዳይሬክተሩ በሆቴል ውስጥ በሚገኘው ገስት ሃውስ ውስጥ ካሜራ ሰራተኞቹን መጠበቅ እንዳለባቸው በመንገድ ካታለላት በኋላ ወደ ውስጥ ሲገቡ ጠብቆ በሩን በመቆለፍ አስገድዶ ይደፍራታል። ከዚህ ከባድ አደጋ በኋላ ታዲያ በጣም የተጎዳችው ይህች ጓደኛዬ በኃይለኛ ድብርት ውስጥ ገባች። ትምህርቷን አቋረጠችና ከሁሉም ሰዎች ከቤተሰቧ እንኳን ሳይቀር ራቀች። በቅርቡ ስዕል መስራት ጀምራለች የሚል ነገር ሰምቻለሁ። ቢሆንም ግን አሁንም በስነ ልቦና አእምሮ ጉዳት ውስጥ ስላለች ከሰዎችም ከኔም ጭምር ያላት ግንኙነት ተቋርጧል። የዚች ባለታሪካችን ታሪክ ደግሞ በዚህ ኤሪያ ዙሪያ ላይ ትኩረት ተሰጥቶት ጠለቅ ባለ ሁኔታ በተለይ ከአካዳሚኩ ሳይድ ተነስቶ ዳሰሳ ተደርጎ እዛ ላይ ያተኮሩ ጥናቶች በሰፊው አልነበሩም። በተለይ ደግሞ አብዛኛውን የክሪኤቲቭ ሴክተር የሚነካካ ጥናት እንደዚህ በጣም ብሮድ የሆነ ጥናቶች አልነበሩም እና ከዛ ተነስቶ ነው ይሄ ጥናትን ለማድረግ የታሰበው። ይሄ የክሪኤቲቭ ሴክተሩ ብቻ ስትራግል የሚያደርግበት ወይም ደግሞ አሁንም አድሬስ ለማድረግ የሚፍጨረጨርበት ብቻ አይደለም። በእያንዳንዱ ሴክተር ላይ ስንሄድ ሴቶች ተሳታፊነትን በተመለከተ የሚያሳዩት መረጃዎች ክፍተት አለ። ሴቶች በበቂ ሁኔታ ተሳታፊ አይደሉም። የተለያዩ ሴክተሮች ወይም የስራ ዘርፎች ላይ አብዛኞች ወንዶች ዶሚኔት የሚያደርጉት ሴክተሮች ናቸው። ተጠቃሚነትም ላይ ራሱ ክፍተት እንዳለ በሰፊው ያሳየናል። ስለዚህ ይሄ አሁን የክሪኤቲቭ ሴክተሩ ችግር ብቻ ሳይሆን የማህበራዊ ችግር ነው። የማህበራዊ ችግር እንደሆነ መጠን ደግሞ ይሄ ስር የሰደደ ነው። ሴቶች በተለያዩ ሴክተሮች ላይ በምን ያህል መንገድ መሳተፍ አለባቸው፣ እንዴት መሳተፍ አለባቸው፣ እንዴት ተጠቃሚ መሆን አለባቸው። በተለይ ደግሞ ይሄ ረዳት አይነት ነገር ሆኖ ወይም ተለጣፊ ሆኖ ብቻ ሳይሆን በመሪነት ዲሲዥን ሜከር ሆነው እንዴት መምጣት ይቻላል የሚለው እስከዛሬ ድረስ እናጠና የነበረው ወደፊትም የምናጠናው ነገር ነው። ስለዚህ ይሄ ችግር ወይም ይሄ ክፍተት የክሪኤቲቭ ሴክተሩ ብቻ ክፍተት አይደለም። ይሄ የማህበራዊ ችግር አንዱ ዋና ብለን የምናየው እስካሁን የምናጠናው አንደኛው ኢሹ ነው ማለት ነው። ስለዚህ ወደ ክሪኤቲቭ ሴክተሩም ስንመለከት ይሄ የማህበረሰቡ መገለጫም ነው። ስለዚህ በዛም ሴክተሮች ውስጥ የተለያዩ ክፍተቶችና ችግሮች አሉ። በተለይ ወጣት ሴቶች በክሪኤቲቭ ሴክተር ውስጥ ሰክሰስፉል ሆነው ቤተሰቦቻቸውን የማስተዳደር ኢቭን ክብር የማይሰጣቸው ራሱ
ዘርፎች አሉ፣ የክሪኤቲቭ ዘርፎች አሉ። ያ ችግር እንዲህ በቀላሉ በአንድ ጥናት ወይም ደግሞ በአንድ ጊዜ የሚቀረፍ አይደለም፣ ሂደት ይፈልጋል። የማህበረሰባዊ ለውጥ ያስፈልጋል፣ የአመለካከት ለውጥ ያስፈልጋል። ስለዚህ እዛ ላይ ብዙ መሰራት አለበት። ስለዚህ በአንድ ጥናት፣ በአንድ ፕሮግራም፣ በአንድ ፕሮጀክት ብቻ የሚቀረፍ ችግር አይደለም። ለዛም ነው ጥናት አድራጊዎቹም በስራቸው ላይ ያንን ያመለከቱት። በፊትም የነበረ አሁንም ያለው ወደፊትም የሚኖር ነው ብለው ያስቀመጡት ከዚህ ተነስተው ነው። ብዙ ስራ እንደሚጠብቀን ነው የሚያሳየው። ቢቲኤስ ኢትዮጵያን የተቀላቀልኩት በ2 ዓመት በፊት ነው። አስተምረውም ትምህርት ተማሪዎች ክሬቲቭ እንዲሆኑ የሚያደርግ ነው እና ደግሞ ከማስተማር ጎን ለጎን ሪሰርች ኤንድ ኮሚኒቲ ሰርቪስ ላይ በጣም እሳተፋለሁ። ከዛ ደግሞ ኢን ሪል ክሬቲቭ ሴክተሩ ላይ ያለውን ስፔሻሊ ሪጋርዲንግ ዊዝ ውመን በደንብ ይገባኛል። ስለዚህ ብዙ ምክንያቶች ናቸው ወደዚህ ያስገቡኝ ብዬ አስባለሁ። ቢቲኤስ ደግሞ ቲሙ በጣም ጥሩ ነው፣ በጣም ኢነርጄቲክ ነው። ፕሮፌሰር ጌትነት ጥሩ ሪፑቴሽን አላቸው እና እነሱንም ሳይ በእርግጠኛነት ኢምፓክትፉል ሪሰርች እንደሚሆን እምነት ስለነበረ ነው ጆይን ያደረኩትና እውነትም እንዳሰብኩት ነው። ያው መጨረሻ ላይ ደርሰናል። የሰው ልጅ እስከኖረ ድረስ የተለያዩ እይታዎች በተቀየሩ ጊዜ ሪጋርዲንግ ዊዝ ውመን በክሬቲቭም ሆነ አይደለም ረጅም ጊዜ ሊፈጅ ይችላል። ከዛ አይነት አስተሳሰብ ለመላቀቅ ብዬ አስባለሁኝ። እውነት ነው። አሁን ቀድሞ ከነበሩት የተሻለ በሴቶች ላይ ስለሚደርሱ ጫናና ከስርዓተ ጾታ ጋር ተያይዞ ስላሉ ድክመቶቻችን በስፋት ሲነገር እንሰማለን። ግን አሁን ያለው የጫና አይነትና ድሮ በእናቶቻችን ወይ በአያቶቻችን ዘመን ያለው ጫና የተለያየ ነው። ግን ስቲል ጫናዎቹ አሉ፣ ይዘናቸው እየመጣንም ያሉ ነገር ደግሞ ልጆቻችን የልጅ ልጆቻችን ፌስ የሚያደርጓቸው አዲስ መልክ ያላቸው ጫናዎችም እንደሚፈጠሩ ማየት እንችላለን። ቢካዝ ይሄ የቅብብሎሹ አይጠፋም። ግን ከጊዜ ወደ ጊዜ ሚኒማይዝ ማድረግ ይቻላል፣ ነገሮችን ማሻሻል ይችላሉ። የተጽዕኖውን መጠን የጉዳቱን መጠን መቀነስ ይቻላል። ለዛም ነው እንደዚህ አይነት ምርምሮች በየጊዜው የሚካሄዱት። በጣም ብዙ ፈንድ ተደርጎባቸው ብዙ ተመራማሪዎች ጊዜያቸውን፣ አቅማቸውን፣ ጉልበታቸውን ኢንቨስት አድርገው እንደዚህ አይነት ጥናቶች የሚሰሩት ለማጥፋት ሳይሆን የሚጠፋ ነገር ስላልሆነ ለመቀነስ ነው፣ ኢምፓክቱን ለመቀነስ። መልኩ እየተቀያየረ ሊሄድ ይችላል፣ የመጠኑ ብዛት እየሄደ ሊሆን ይችላል። እውነት ነው የሆነ ቀን የሆነ ኢንዲንግ ፖይንት ባይኖረው ብዙ ተጽዕኖዎችን ልናስተውል የምንችልበት ጊዜ ይመጣል ብዬ አስባለሁኝ። ሲጀመር ጀምሮ ነው እኔ አብሬ የነበርኩት እንግዲህ 3 ዓመት ሆነ ማለት ነው። ጥናቱ ክሬቲቭ አርት ላይ የሚያተኩር እና ደግሞ የሴቶችን ጉዳዩ ያደረገ በመሆኑ ነው እኔ ጆይን ላደርግ የቻልኩት። ኢንተረስቲንግ ስለሆነ ወይም ደግሞ እኔ መወዳቸው ነገሮች ስለሆኑ። ብሪቲሽ ካውንስል ያጠናው ጥናት ነበር የኢትዮጵያን ክሬቲቭ ሴክተር ማፕ ለማድረግ እና በሱ ጥናት መሰረት ዩኔስኮም እንደሚለው ክሬቲቭ አርት እነዚህን ሁሉ ያጠቃልላል። ሸክላ ሰሪዎቹ፣ ጌጣጌጥ የሚሰሩት ሰዎች፣ ከዛ በኋላ ደግሞ እንግዲህ ዋናው ሚኒስትሪም ያልኩሽ አርት ላይ ያሉ ሴቶች እንዳንቺ ጋዜጠኞች፣ ክሬቲቭ አርት ላይ የሚሰሩ ተዋናዮች፣ ቴክኒካል ክፍል ላይ ያሉ ሴቶች፣ ሰዓሊዎች፣ የፊልም ባለሙያዎች፣ የቲያትር ባለሙያዎች፣ ደራሲዎች፣ እነዚህ ሁሉ ሴቶች በጥናት ውስጥ የተካተቱ ናቸው። ሁሉም ክሬቲቭ አርት ውስጥ ላይ ያሉ ማለት ነው። ፋሽን ላይ ያሉ፣ አድቨርታይዝመንት እና ማርኬቲንግ ላይ ያሉ፣ አርክቴክቶች እንደዚህ በጣም ሰፊ ነው። እንዲሁም ደግሞ ኒው ሚዲያ ወይም ደግሞ ይሄ ቲክቶኩ እንደዚህ ዲጂታል ሚዲያ የምንለው ላይ ያሉ እነሱም ኮንተንት ክሬት ስለሚያደርጉ እነሱም የተካተቱበት ነበረ። በየቢሮ በየተዛቡታው በየስቱዲዮ በዝምታ ያወጡት በብቸኝነት ያለቀስንበት ላይ ስንት መሰራት ያው ቆንጆ ስለሆንሽ ነው እንጂ ጽሞይታ ወይ ብቃቱ ሴታል ለምንድን ነው የምትደግሚ? ሁነኛ ሰው ካላገኘሽ
ብቻ የትም አትደርሱ። ሶስት የምወዳቸው ነገሮች አንድ ላይ ስለመጡ ነው ጆይን ያደረኩት ይሄንን የሪሰርች ፕሮጀክት ማለት ነው። አርት ወዳለሁ፣ ሪሰርች ወዳለሁ እና ደግሞ የሴቶች ጉዳይ ነው። የጀንደር ኢሹ ኢንተረስት ያደርገኛል። ስለዚህ ለእኔ ሶስት የምወዳቸው ነገሮች አንድ ላይ የተገኙበት ነበረ እና ፕሮሰሱም ፐርሰናሊም ፕሮፌሽናሊም በጣም ያደግኩበት ብዙ የተማርኩበት ከራሳቸው ከክሬቲቮቹ አብረውኝ ከሚሰሩ ሰዎች ብዙ የተማርኩበት ነው። ከኛም ሀገር ውጭ የሌላውንም ለማየት የቻልኩበት ልምድ የወሰድንበት ስለነበረ በጣም ጥሩ ጊዜ ነበር ይሄ 3 ዓመት። የኛ ጥናት ግልጽ ያደረገው ነገር ምንድነው? የሚቃረኑ ሁኔታዎች እንዳሉ ነው። አንደኛ ሴቶች ብዙ ሴቶች መድሎ መገለል ይደርስባቸዋል። የቤተሰብ ጫና፣ የማህበረሰብ ጫና፣ የሃይማኖት ጫና እንደሚደርስባቸው በወሊድ ምክንያት ለምሳሌ ሲወጡ ተመልሶ የማግኘት ስራ እድል ባል ራሱ በዚህ ዙሪያ ላይ የተሰማሩ ፈጠራ ዘርፍ ላይ የተሰማሩ ሴቶች ብዙ ችግር ሊገጥማቸው እንደሚችል ባል የማግኘት ነገር ወይም ይህን ስራ ታየው ወይም አግቢኝ አይነት ነገር ካገቡ በኋላ ብዙዎቹ እንደሚወጡ እንዲህ አይነት ነገሮች አሉ እና ብዙዎቹ የተለያዩ ችግሮች ትንኮሳ፣ የክፍያ መለያየት ከወንዶች ጋራ ጾታዊ ትንኮሳ፣ ጥቃት እንደሚደርስባቸው የሚያሳይ ነገር አለ። በተቃራኒውም ደግሞ በዛው ደግሞ ጽናታቸውንም የሚያሳይ ነገር አለ። ብዙዎቹ በስራው ላይ ለመቀጠል ያላቸው ፍላጎት በስራው ላይ ትራይቭ እያደረጉ ስኬታማ እንደሆኑና መቀጠል እንደሚፈልጉም የሚያሳዩበት እርስ በርሱም ይቃረናል አይደለ? በአስቸጋሪ ሁኔታ ውስጥም ሴቶች በጽናት እንዴት እየተንቀሳቀሱ እንደሆነ የሚያሳይ ነገር አለ። ፈጠራ ዘርፍ በአሁኑ ሰዓት በጣም ትልቅ ኢኮኖሚ የሚያንቀሳቅስ ትልቅ የስራ እድል የፈጠረ ትልቅ የፈጠራ ዘርፉን የሚያንቀሳቅስ ኢኖቬሽንን የሚያንቀሳቅስ ስራ ነው። በዓለም ደረጃ በአፍሪካም በኢትዮጵያም ኢትዮጵያም ራሱ ደግሞ ብዙ የጥበብ ታሪክ ያላት ሀገር ነች። ብዙ የስነ ጥበብ የፈጠራ ዘርፍ ታሪክ ያላት ሀገር ነች። ከዛ አንጻር ሲታይ ሴቶችን ግማሹን አካል በደንብ አድርገን ይሄን ያሉባቸውን ችግሮችን እነሱን ተሳታፊ አድርገን በደንብ አቅማቸውን ካልተጠቀምነ ጎዶሎ ነው የሚሆነው። ብዙ ጊዜ በመግባት ብዙ ጊዜ ለሴቶች ቀላል ሆኖ ብዙዎቹ ይገባሉ። በቃ በብዛት እነሱ ናቸው ወጣት ሴቶች በብዙ ፈጠራው ዘርፍ ላይ ይገባሉ። ሲገቡ ደግሞ የተወሰኑ ዘርፎች ላይ ብቻ ኮንሰንትሬት የማድረግ ወይም የተወሰኑ ትኩረት የማድረግ ነገር አለ ማለት ዳንሲንግ ላይ እንደዚህ እንትን ያሉት ላይ አክቲንግ ላይ ምናምን ላይ ከዛ በኋላ ወደ ዳይሬክተር፣ ፕሮዲውሰር እነዚህ ፐብሊሺንግ እነዚህ ትልቅ አቅም የሚፈልጉ ማለት የኢንቨስትመንት አቅም የሚፈልጉ ምናምን ላይ ብዙ ሴቶችን አናይም። ከዛ የመጀመሪያ አካባቢ ይገቡና ደግሞ ብዙዎቹ ወደ ላይ የሚወጡት በጣም ጥቂቶች ናቸው። ወደ ወጥተው በቃ እንትን የሚሉት በጣም የተወሰኑ ናቸው እና እንዲያውም አንዱ እንትን መሆን ያለበት እነዛን ስኬታማ የሆኑ ሴቶችን ሞር እንዲመጡና እንዲያውም እነሱም ራሱ ይህንን ነገር ሞር አድቮኬት እንዲያደርጉ አምባሳደር እንዲሆኑ ማድረግ ጠቃሚ ይመስለኛል። እና ስለዚህ ዛሬም የተገናኘ ነው አንዱ ለዚህ ነው እንዴት አድርገን ይህን ጥናት ወደ ህብረተሰቡ እንውሰድ፣ ሼልፍ ላይ መቅረት የለበትም ወይም ደግሞ ሲምፕል አካዴሚክ ኤክሰርሳይዝ ሆኖ በትምህርት ላይ ጆርናሎች ላይ ታትሞ ምናምን መቅረት የለበትም በሚል እኛ ፖሊሲ ብሪፍ አዘጋጅተናል። በጣም አጭር የሆነ ምን አንኳር የሆኑ የጥናት ውጤቶችን አውጥተናል። እነዛን ምን መደረግ እንዳለበትም አመላክተናል። አጭር የሆኑ ትልቅ ሪፖርትም 2 አይነት ሪፖርት በዚሁ አዘጋጅተናል። ማንን ማንቃት አለብን ያነሳሻቸው አሉ። ለምሳሌ በዚህ ሴክተር ውስጥ የሚሰሩ ሴቶች ራሱ ስለ ስራው ዘርፍ ራሱ ምን አይነት እውቀት አላቸው፣ ምን አይነት ስኪልስ አላቸው፣ ምን አይነት ክፍተት አላቸው፣ ያንንስ ለማስተካከል ለማጎልበት ምን ስራ መሰራት አለበት የሚለው አንደኛው ነው። ስለዚህ በዚህ ሴክተር ውስጥ ያሉ ሴት ተሳታፊዎች አርቲስቶችንም ጨምሮ የክሪኤቲቭ ሰዎችንም ጨምሮ እዚህ ላይ አንድ ታርጌት መሆን አለባቸው። በዚህ ስራ ዘርፍ ውስጥ ያሉ ወይም በዚህ ሴክተር ውስጥ ያሉ ወንዶች ምክንያቱም ይሄ ሜል ዶሚኔትድ የስራ ዘርፍ ነው ወይም ሴክተር ነው እስካለን ድረስ በዚህ ዶሚናንት ሆነው እስካሁን ድረስ ሴክተሩን ሲያንቀሳቀሱት የነበሩት ላይም የአመለካከት ክፍተቶች ይኖራሉ፣ የአስተሳሰብ ልዩነቶች ይኖራሉ። ስለዚህ እንዴት ነው ሴቶችን የምናሳትፈው? ዝም ብሎ ቁጥር መጨመር ብቻ ሳይሆን እንዴት ነው ያላቸውን ስኪል ላይ ቢልድ ማድረግ የሚቻለው፣ ወደፊት ማምጣት የሚቻለው፣ እንዴት ነው ኮላቦሬት ማድረግ የሚቻለው የሚሉትን ላይ በደንብ
የአመለካከት ለውጥም የፕራክቲስ ለውጥም ያስፈልጋል። ስለዚህ ሁለቱም ግሩፖች ላይ ስራ ይጠይቃል። ታዳሚው ወይም ደግሞ የዚህ ሴክተር ውስጥ ኮንሱመሩ ማለት ነው እዛ ላይም ስራ መሰራት ያስፈልጋል። እንዴት ነው ዲማንዱ ከሌለ ወይም ደግሞ ፍላጎቱ ከሌለ በዚህ ሴክተር ውስጥ የሚያሉ ሰዎች ህዝቡ የሚፈልገውን ብቻ ነገር ወይም ደግሞ የለመደውን ነገር ብቻ ከማቅረብ ወደኋላ ወይም የተለየ ክሬቲቭ የሆነ ነገር አያመጡም። ያንን ነገር ላይ ብቻ ደግሞ መስራት ይሆናል ማለት ነው። ስለዚህ የተለያዩ ጊዜያቶች ተሞክሮች አሉ። ምናልባት በቲያትር ዘርፉ ለምሳሌ እንደ አዜብን የምትመለከቺ የውጭ ሀገር ድርሰቶችን ወደ አማርኛ ተተርጉሞ ኦል ፊሜል ካስት ተደርጎ ያን ጊዜ በጣም ያልተለመደ ለምሳሌ ስራ ነበረ። ሚዲያውን ተጠቅሞ ህዝቡንም ተጠቅሞ ወይም ታዳሚውንም ተጠቅሞ ወደ እነሱ ጋር የማምጣት ስራ ተሰርቷል። ለምሳሌ አንድ ጊዜ ማስታውሰው ያንን ነው። እንደዚህ አይነት ነገሮች ዋንስ ኢን ብሉ ሙን የሚከሰቱ ወይም የሚሰሩ ስራ መሆን የለባቸውም። ስለዚህ ታዳሚውንም ላይ መሰራት አለበት፣ የአመለካከት ለውጥ መኖር አለበት። እኛም ደግሞ ዲማንዱን ክሬት ማድረግ አለብን። በክሬቲቭ ሴክተር ውስጥ ያሉት ህዝቡ የለመደው ይሄ ነው ብቻ ብሎ መስጠት ብቻ ሳይሆን አዲስ ነገርም ሊፈልግ ይችላል። ያንን እንዴት ነው ባህሉን ቻሌንጅ የሚያደርግ ሊሆን ይችላል፣ አመለካከትን ቻሌንጅ የሚያደርግ ሊሆን ይችላል፣ ከለመደው ወጣ እንዲል የሚያስገድድ ነገር ሊሆን ይችላል። ያንን የማምጣት ግዴታ አለብን። ስለዚህ በሁሉም ዘርፍ ነው መሰራት ያለው። ፖሊሲ አውጪዎች ትልቁን ሚና የሚጫወቱት ፖሊሲ የሚያወጡት እነሱ ናቸው አይደለ? በአዳት ሌቭል ለምሳሌ ስለ ክሪኤቲቭ ሴክተሩ ምን ያህል ያውቃሉ? ምን ያህል ግንዛቤ ያላቸው? ምናልባት ክሪኤቲቭ ሴክተር ሲባል ወይም ስለ ፊልም ኢንዱስትሪ ወይም ደግሞ ስለ ቲያትር ኢንዱስትሪ ወይም ስለ ሙዚቃ ብቻ ተደርጎ ሊታሰብ ይችላል። አሁን ጥናቱ ላይ ለምሳሌ ወደ 12 ዘርፍ ማፕ ተደረገ። አንዳንዶቹ የክሪኤቲቭ ዘርፍ አካል ናቸው ብለን ያላሰብናቸው እዛ ውስጥ አሉ። ስለዚህ የአመለካከት ለውጥ፣ የስኪል ጋፖችን፣ የካፓሲቲ ክፍተቶችን በሁሉ ዘርፍ አይደንቲፋይ እየተደረገ መሰራት ያለበት ስራ ነው ማለት ነው። ሴቶችን ብቻ ስላነቃሽ ስላስተማርሽ ትልቅ ቦታ ስላደረሽ ራሳቸውን ከተለያዩ ጥቃቶች ዲፌንድ እንዲያደርጉ ስላደረግሽ ብቻ እነዛ ተጽዕኖች ይቀራሉ ማለት አይደለም። እንደ ማህበረሰብ ነው የምታድጊው፣ አስተሳሰብ ነው የሚያድገው። ልጆች ከልጅነታቸው ጀምሮ በራሳቸው መብቃት እንደሚችሉ ሌሎች ማህበራዊም ሆነ ኢኮኖሚያዊም ሆነ ሌሎች ተጽዕኖች ሲያሸንፏቸው እኛ እንደቀረ ነው እናቶቻችን እንደቀሩት ወይም ወደፊት ሊከሰቱ የሚችሉ ተጽዕኖችን የሚገዳደሩበትን ጉልበት የምትሰጫቸው ሁሉም ላይ ስትሰሪ ነው። ስለዚህ አዲሱ ትውልድ ላይ ትሰሪያለሽ፣ አሁን ያለው ማህበረሰብ ላይ ትሰሪያለሽ፣ ራሳቸው ሴቶች ላይ ትሰሪያለሽ። የተለያዩ ተቋማትን ማዳበር ይኖርብሻል። ጀስት የተለየ ሴቶች ጥቅም እንዲያገኙ አይደለም። አሁን ይሄ ፔፐር እንትን የሚለው አብዛኞቹ ከስርዓተ ጾታ ጋር የተገናኘ ጥናቶች የሚሰሩትም ሴቶች ከወንዶች ወይም ከማህበረሰቡ የተለየ ጥቅም እንዲኖራቸው ሳይሆን አብዛኞቻችን የምንሰራው ከተጽዕኖች የተላቀቀ አዳዲስ ሴቶች እንዲፈጠሩ ነው። ስለዚህ ሁሉም ላይ ነው መስራት ያለብሽ፣ በየዘርፉ ኢኮኖሚም፣ ፖለቲካም፣ ኢቨን የምትገነቢው ታሪክ ላይ ስቶሪ ላይ ራሱ መሰራት አለበት። ናሬቲቮቻችን ስቲል እንግዲህ እንደምታያቸው ናቸው። አይ ቲንክ በፔፐሩም ብዙ የምትረዱት ነገር ይኖራል ብዬ አስባለሁ። ግን ኤቭሪዋን ኢንክሉድድ ነው ይሄንን ችግር ለመፍታት። ባይ ዘ ዌይ ይሄ ሪሰርች በጣም ብዙ ነገር ነው ያስተማረኝ። ያው መረጃ ለመሰብሰብ አናሊሲስ ለመስራት እና እውቀት ለማግኘት ብቻ ሳይሆን በመረጃ መሰብሰብ ሂደት ውስጥ እንግዲህ እኔ በግሌ ከ100 በክሪኤቲቭ አርት ውስጥ ያሉ ሴቶችን ለማግኘት ለማነጋገር መረጃዎችን ለመሰብሰብ ሞክሬያለሁ። በአገር አቀፍም ደረጃ የተለያዩ ኖት ኦንሊ ከተማ ብቻ ሳይሆን ገጠር ድረስ ገብተን ማለት ነው። ከእንደገናም ደግሞ ያው ጥናቱ ሌሎች የአፍሪካ ሀገራትም ላይ ስለሚሆን የእነሱንም ኤክስፒሪየንስ የማየት እድል ነበረ። እዚህም ላይ የምታያቸው ሴቶች እንግዲህ አብዛኞቹ ክሪኤቲቭ አርት ውስጥ ያሉ ለእኛም እንደ ሰፖርት ሲስተም የነበሩ ሰዎችም ናቸውና ሁሉም አውትዴር ያሉ ይሄንን ቀን የሚጠብቁ ከኛ ጥናት መፍትሄ የሚሻ ሀሳብ ያላቸው ሰዎችም ሁሉ አሉና ስታዩ አውትፑቱ ብዙ ነገሮችን ይቀይራል ብዬ አስባለሁ። ኢማጂኔሽን ነው
እያሳልኩኝ ያለሁት ከቢዩቲያቸው ጀርባ ብዙ ስትሪንግዝ አለ ብዬ አምናለሁ። እናትም ትሆኛለሽ ሰርቴን ታይም ኦፍ ዩር ላይፍ እና ሚስት ትሆኛለሽ፣ እህት ነሽ እና ይሄ ሁሉ እያለ ሰዓሊ ለመሆን ይከብዳል እና ብዙ ላይፍ የሚያጋጥሟችሁ ቻሌንጆች አሉ እንደ ሴት እና እሱን ለመግለጽ ስለፈለግኩኝ ነው። ዳይሬክቲንግ፣ የኮንተንት ክሬቲንግ፣ ቲያትር፣ ፊልም፣ ሙዚቃ፣ ስነ ጽሁፍ እንዲሁም የእኛን ሙያን ጋዜጠኝነትን ጨምሮ በርካታ የስራና የፈጠራ ስራ ላይ ክዋኔ ስራዎች ላይ ያለው የሴቶች ተሳትፎ አናሳ መሆኑና ጾታን መሰረት ያደረገ ጫና ይስተዋልባቸዋል የተባሉ የሙያ ዘርፎች እንደሆኑ የዛሬው የቢሃይንድ ዘ ሲን ፕሮጀክት ዋነኛው የጥናታዊ ጽሁፍ ሀሳብ ሆኖ አግኝተናል። ታዲያ ይህን ክፍተት ለመሙላት ደግሞ ሴቶችን ማብቃት ብቻውን በአንድ እጅ ማጨብጨብ ያህል ስለሆነ ማህበረሰብን ማንቃት፣ ጠንካራ የሆነ የህግ ማዕቀፍ ማበጀትና መሰል ሌሎች ሀሳቦች ሲንሸራሸሩ ቆይተዋል። በእለቱ ደግሞ ጥሪ የተደረገላቸው ሰዎች፣ አመራሮች እንዲሁም ደግሞ በርካታ በተለያየ የሙያ ዘርፍ ላይ የሚገኙ ሴቶች ተገኝተውበታል። ፕሮግራሙ የተከታተላችሁትን ይመስል ነበረ። እኔ በዚሁ አበቃሁኝ። የኤንቢሲ እሁድ የመዝናኛ ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ወደ ስቱዲዮ መልሳችኋለሁ። በድጋሚ በያላችሁበት መልካም ጊዜ